እኔ አርሶ አደር ወንድሙ ኩማ ይባላል እና ይሄንን ስራ የችግኝ ዝግጅት መቼ ጀመሩት? እንደው ለመጀመርስ እንደው ምን አነሳሳውት? ምን እስከጨፍ ኦሬዲ አሁን የተማሩ ልጆች አሉኝ 5 ከዩኒቨርሲቲ ወጡ የራሴ ልጆች አሉኝ። እነሱም ስራ ከመፈለግ አንድ ነገር መስራት አለብን፣ ህዝብን የሚያስተምር ነገር እንስራ ብለን ከነሱ ጋር ተማመን ሌሎች ስራዎችም አሉ። እኔ ብቻ አይደለም። ይሄን አቮካዶ ሲጀምር የመጀመሪያ ጊዜያችን ነውና ይሄን አቮካዶ ተክሎ ሰው ራሱ እንዲቀየር እኛም ከድህነት ለመውጣት ነበር እቅዳችን። ይሄን ይመስላል ጅምሩ። ምን ያክል ጊዜው ነው አሁን ይሄ ከተተከለ? መስከረም ላይ ነው ጀምሮ አሁን 10ኛ ወሩን ይዟል። አሁን ወደ ለገበያ እየደረሰ ነው። ከዚህ ሰኔ 30 በኋላ ቀጥታ ለሽያጭ ደርሷል ማለት ይቻላል። እንደዚህ ስትጀምሩ የሚያነሳሳችሁ ነገር ይኖራል? አዎ። በዚያ ላይ ደግሞ የአረንጓዴ አሻራውን ከተጀመረ ወደ 8 ዓመት ሆኖታል። አዎ። እሱ ደግሞ ትልቅ እድል ይዞ ይመጣል ብዬ አስባለሁ። ብዙውን ጊዜ ሚዲያ እናያለን። ሚዲያ ላይ ሲናይ ደግሞ የአረንጓዴ አሻራ የሚለው እንደ ሀገር ደረጃ የወጣው ነገር ሲናይ እኛም ቀናን መስራት አለብን። እኛ ደግሞ ሰው ከዚህ ሄዶ ከሌላ ቦታ ችግኝ ከሚገዛ አንድ አርሶ አደር ፍላጎት ኖሮ ችግኝ ሊያጣ ይችላል። ይህን በቅርበት ለምን አንፈታም? አንዴ ለራሳችንም ገቢ ነው፣ ሁለተኛ ለህዝባችን ትልቅ እድል ነው። ይሄን 4-5 ግቢ ውስጥ ከተከል ልጅን ታስተምራለህ። ሌላ ቢቀር እኮ አሁን አንድ አቮካዶ 80-90 ብር ነው 1 ኪሎ። እኛም ደግሞ ከዚህ አንስተን እርሻ ሌላ ቦታ ለመትከል እቅዳለን። እስከዛ ነው እቅዳችን መነሻችን። ምን ያክል ችግኝ ነው ለዚህ አመት ተከላ የተዘጋጀው? 130 ሺህ ችግኝ ነው እዚህ ያለው። 130 ሺህ ችግኝ ደግሞ አሁን ለሽያጭ ደርሷል። አሁን የቀሩ ደካማና ጠንካራ ጎናችን ላይ አይተናል። በሚቀጥለው አመት እስከ 200-300 ሺህ ችግኝ እናዘጋጃለን የሚል እምነት አለ። እንደውም ለመነሻ በትንሹ ነው እና ሌላው ደግሞ የቡናም ዘርም ሁሉ እናዘጋጃለን። ወረዳ ከዚህ በፊት እስከ ጅማ ሄደው ነበር ዘር የሚያመጣ ዘራውን ነኝ የምናዘጋጅላቸው ከኛ ነው የሚወስዱት። ያ ደግሞ እኛ መልሰን ችግኝ እናፈላለን ቡናው ለህዝባችን ደግሞ ለአርሶ አደር የኛ አካባቢ ሰው በነጻ የምንሰጥበት ብዙ እድሎች አሉ። እነሱ ተክሎ ወደፊት እኛም መፈልፈያ ተክለን ከነሱ መልሰን ገዝተን እነሱ ከኪሳራ ድነን እኛን ትልቅ ደረጃ ልንደርሳለን የሚል እምነት አለና ይሄ ደግሞ ነገ ይሆናል። እንደው የአረንጓዴ አሻራው እንደዚህ አይነት በግለሰብ ደረጃም እንዲነሳሱ ወደዚህ ስራ እንዲገቡ የኢኮኖሚ ምንጭም እንዲሆን ከማድረግ አንጻር ትልቅ መሰረት ጥሏል ብዬ አስባለሁ። እንደው ከሱ ጋር አሁን ሚዲያ ላይ ትልቅ ትምህርት የሰጠን ሚዲያ ነው። ማታ ቁጭ ብለን ቴሌቪዥን ስናይ ብዙ አከር ላይ እንዲህ አይነት ነገር እናያለን። ቀናን እኛ ደግሞ ሚዲያ ባናይ ኖሮ እዚህ ደረጃ አንደርስም ነበርና ያ አስተማሪ ነው፣ ትምህርት ቤት ነው። ያ ሚዲያ አይደለም። እኛ ትልቅ ዩኒቨርሲቲ የሚለው ያ ሚዲያ ማየታችን ጠቅሞናል በትልቁ። እዚህ አቮካዶን ያለው ሌላ ቦታ ደግሞ ቡናም እንዳለ ግን ሲያጫውቱኝ ነበር። ቡና ብቻም አይደለም። እሱንም እስኪ እንደው በተለይ እንደዚህ የኢኮኖሚያዊ ፋይዳ ያላቸው ቡና አሁን ራሳችን አሁን ብታይ አሪፍ ነው ታያለ። እሱንም እናስጎበኛለን። ቡና መጀመሪያ ላይ ስንተክል ጫት ነቅለን አጥፍተን ነው ህዝቡ ከኛ ተምሮ ወደዚህ እንዲቀየር ቡናው ተከልና ያን እኛን ሲሰቁ የነበሩ ሰዎች አሁን ከኛ ቡና ችግር ለምኖ እየተከሉ ናቸው። እኛም ደስተኞች ነን። አሁን እኛ እስከ ሚሊዮን ብር ከ1 ሄክታር ቡና እየሸጥን ያለ ነው። መንግስት ደግሞ ይሄን አይቶ ደስ የሚል ነገር ፍቃድ ሰጥቶናል። አንድ አርሶ አደር እስከ ውጪ ቡናው መላክ ይችላል የሚለው አሁን በሚቀጥለው አመት 10 ኩንታልም 20-30 ቡና ልከን ዶላር ለማግኘት ዝግጁ ነን። ይሄ ትልቅ መንግስት የፈጠረው እድል እኛም መጠቀም አለብን ብለን ገባን። ልጆችም እኔም ባለቤትም በእን ተማምነን እየሰራን ነው።